በሀገራችን የተፈጸመ አንድ ታላቅ ታሪካዊ ገድል አለ። እሱን እናስባለን እናስታውሰዋለን። የፋሺስት ጣሊያን ጦር በተለይም ከምስራቅና ከሰሜን ኢትዮጵያ ቅኝ ከያዛቸው ከሰሜን በኩል ኤርትራ ቅኝ የያዛት ሀገር ነበረች። ከምስራቅ በኩል ደግሞ ከጣሊያን ሶማሌ በኩል አድርጎ ወደ ኢትዮጵያ ከገባ በኋላ ኢትዮጵያውያንን በተለያየ አቅጣጫ የሚገኙ ኢትዮጵያውያንን ነጻነታቸውን ነፍጎ ሲያሰቃይ ሲገድል ብዙ ነገር ሲያደርግ ነበርና አንድ መስዋዕት የሆኑ የሃይማኖት አባት አሉ። አቡነ ጴጥሮስ በሚገርም ሁኔታ አገራቸውን እሳቸው እንደሚሞቱ አውቀው ለሌላው ትውልድ ሀገራችሁን ጠብቁ ብለው ያለፉ ታሪክ የማይዘነጋቸው ትልቅ ሰው ናቸውና ስለሳቸው የምንለው ይኖራል ይመስለኛል። ጸጋዬ ገብረመድህንም ከአምቦ ከመጡ በኋላ በሳቸው ዙሪያ የሰሩትን ስራና ምን ይመስል እንደነበረ ሁኔታውን ጭምር በራሳቸው አንደበት ከማለፋቸው በፊት ራሳቸው ቀርጸውት አሁን ድረስ የቆየ ግጥሙንና እንዲሁም መልእክቱ አለ። በ1928 ሚያዝያ 27 ላይ ንጉሠ ነገሥቱ ወደ ስደት ይሄዳሉ። ከዛ በኋላ ጣሊያን ሙሉ ለሙሉ ኢትዮጵያን ተቆጣጥሬያለሁ በሚልበት ወቅት ነው አቡነ ጴጥሮስ እንቅስቃሴ ጀመሩትና በተደጋጋሚ በአዲስ አበባ ዙሪያ የሸመቁ የኢትዮጵያ አርበኞች ጋር በድብቅ ለመመካከር ሙከራ ማድረጋቸውና የጣሊያን ጆሮ ጠቢዎች ደርሰውበት ለጣሊያን ሹማምንት አሳውቀው ነበር። በወቅቱ ሮዶልፎ ግራዚያኒ በአቡነ ጴጥሮስ እና በባልቻ አባነፍሶ በአበራ ካሳ በአስፋው ሰንካሳ በደጃዝማች ፍቅረ ማርያም አባተጫን ጋር በድብቅ የሽምቅ ውጊያ በጣሊያን ላይ እንዲያካሂዱ መምከራቸውን ደርሶበታል። ይህንን መረጃ በእጁ ይዞ እኚህን ሃይማኖት አባት ቢያስር ቢገድል በመጻኢው እንቅስቃሴው ላይ አሉታዊ ተጽዕኖ ያመጣብኛል ብሎ በመስጋት ለጣሊያን አደሩ ኢትዮጵያውያንን ጳጳሱን የጣሊያንን ገናናነት አምነው እንዲሁም የንጉሥ አማኑኤልንና የቤኔቶ ሞሶሊኒን ገዥነት ተቀብለው በሃይማኖታዊ ተልኳቸውን እንዲሰብኩ ተጠየቁ። ጣሊያኖች ያዘዟቸውን ቢፈጽሙ የኢትዮጵያ ቤተ ክርስቲያን መሪነትን ለስብከት ማስፋፋ የሚሆን ብዙ ሚሊዮን የሚቆጠር ሊሬና የተንጣለለ መኖሪያ ቤት እንደሚሰጣቸውም ቃል ተገባላቸው። ይህ ሁሉ ውትወታ ያልተዋጠላቸው አንዳንድ ለጣሊያን ያደሩ ኢትዮጵያውያንን በትዝብት የሚያዩት አቡነ ጴጥሮስ ለመሆኑ የጣሊያንን ገናናነት እንዳምንና የንጉሥ አማኑኤልን የሞሶሊኒ ገዥነት እንዲቀበል ነው የፈለጋችሁት ብለው ለሽምግልና የተላኩትን ኢትዮጵያውያን ጠየቁ። አሁን በትክክል ማመን ብቻ በቂ ነው፣ ከዚያ ስልጣኑም ገንዘቡም ሲሉ አላስጨረሷቸውም። በቃችሁ፣ ኢትዮጵያ ለመሆኑ መኳንንት ከግብጽ ይወጣሉ፣ ኢትዮጵያ እጆቿን ወደ ፈጣሪ ትዘረጋለች የተባለላት ቅድስት ሀገር መሆኗን ታውቃላችሁን? ይህች የቆማችሁባት ሀገር ለእብሪተኞች ረመጥ እንደ እሳት የምታቃጥል መሆኗን ብታውቁ ኖሮ ምን ያህል ጥርሳችሁን በሐዘን እየተፋጨ እየተንገጫገጨ በነበር። ግን ግብዝ ሆናችኋል። ራሳችሁን በአምላካችሁ ሳይሆን በኃያላኖች ጉልበት ተማምናችኋል። እኔ የምፈራው የሰው ሰይፍ አይደለም። የእናንተ እብሪት የእናንተ ጉልበት ትንሽ ጉም ነው፣ ንፋስ የሚበት ነው። እናም የፋሺስት ጣሊያንን የበላይነት ከምቀበል ሞቴን እመርጣለሁ። ወደ እግዚአብሔር እጆቿን የዘረጋችው ቅድስት ሀገሬን እብሪተኛ ሲደቀድቃት እንዲኖር አልፈልግም፣ እምነቴም በፍጹም አይፈቅድልኝም ሲሉ ተናገሩ። አቡነ ጴጥሮስ ንዴታቸው እየጨመረ መጥቶ የጣሊያን ገዥነትን የተቀበላችሁ ሁሉ አውግዣችኋለሁ፣ የጣሊያን ገዥነትን የተቀበለ እንኳን ሰው ምድሪቱም የተረገመች ትሁን ሲሉ አወገዙ። ከቀናት በኋላ የተላከላቸውን ሽምግልና እምቢ አልቀበልም በማለታቸውና ደጃዝማች ፍቅረ ማርያም አባተጫን በዚያን ሰሞን ይመሩት የነበሩ አርበኞች የጣሊያን ወታደሮችን ያሳፈረ ባቡር ላይ እንዲሁም በአቃቂ ወንዝ ድልድይ ላይ የቦምብ ጥቃት በመሰንዘራቸው የጣሊያን ሹማምንቶችን አስቆጣ። ህዝባዊ ቁጣውንና መነሳሳቱን ለማዳፈን አቡነ ጴጥሮስን በመቀጣጫነት ለእስር ብሎም በሞት እንዲቀጡ ጣሊያኖች ወሰኑ። በቁጥጥር ስርም አዋላቸው። 3 ዳኞች በተሰየሙበት የጣሊያን ችሎት ቀረቡ። አቡነ ጴጥሮስ የቀረበባቸውን ክስ ህዝቡን ለአመፅ ቀስቅሰዋል፣ ሌሎችም እንዲያምፁ አነሳስተዋል፣ ራሳቸውም አምፀዋል የሚል ነበረ። መሀል ዳኛው ካህናቱም ሆነ የቤተ መንግስት
እና የቤተ ክህነት ባለስልጣኖች እንዲሁም ሊቀ ጳጳሱ አቡነ ቄርሎስ የጣሊያን ገዢነትን አምነው አሜን ብለው ሲቀበሉ እርሶ ለምን አመጹ? ለምን ብቻውን አፈንጋጭ ሆኑ ብሎ ጠየቃቸው። አቡነ ጴጥሮስም አቡነ ቄርሎስ ግብፃዊ ናቸው፣ ስለ ኢትዮጵያና ስለ ኢትዮጵያውያን የሚያግዳቸው ነገር የለም። እኔ ግን ኢትዮጵያዊ ነኝ። እኔን መግደል እንደወሰናችሁ አውቃለሁ። ስለዚህ እኔ ላይ የፈለጋችሁትን አድርጉ፣ ተከታዮቼን አትንኩ ሲሉ መልስ ይሰጣሉ። የፋሺስት ዳኞች በጳጳሱ ድፍረት ተበሳጩና የሞት ፍርድ ፈረዱባቸው። የፍርዱን ማፈጻጸም በሕዝብ ፊት በጥይት ተደብድበው እንዲገደሉ በውሳኔያቸውን አጸኑ። ከፍርዱ በኋላም የሞት ፍርደኛው አቡነ ጴጥሮስ ወደ ወህኒ ቤት ተወሰዱ። በር ተዘጋባቸው። ያን ዕለት ሌሊቱ ሙሉ ኃይለኛ ዝናብ ሲዘንብ ነበረ። ጎርፉ ፈፋና ሸለቆ ሞልቶ ሲጋልብ ነበር። ያለማቋረጥ የመብረቅ ብልጭታና ነጎድጓድም ይታይና ይሰማ ነበረ። በዚያች ቀን ሌሊት የ53 ዓመቱ ኢትዮጵያዊ ጳጳስ አቡነ ጴጥሮስ ነፍሳቸውን ለፈጣሪያቸው አሳልፈው ሰጥተው ስለ ሀገራቸው ኢትዮጵያ ሰዓሊነ ቅድስት ኢትዮጵያን ጠብቂያት፣ የኢትዮጵያ ሕዝብም አቻ የሌለህ አምላክ ጠብቀው፣ ያላንተ ማንም መከታ የለውም እያሉ በእንባ እየታጠቡ ሲማጸኑ ነበር ያመሹት። ሐምሌ 22 ቀን 1928 ከጠዋቱ 4 ሰዓት ጥሩምባ ተነፍቶ ህዝቡ ግድያ ከሚፈጸምበት ቦታ አራዳ ቅዱስ ጊዮርጊስ ቤተ ክርስቲያን በታች ከቢስ መጋዘን በላይ ከጣሊያን የፕሮፓጋንዳ መስሪያ ቤት አጠገብ ካለው ስፍራ እንዲሰበሰብ ተደረገ። አቡነ ጴጥሮስ በፋሺስት ወታደሮች ታጅበው መጡ። የጣሊያን ወታደሮችና አስካሪዎች አይኖ በጥቁር ጨርቅ እንዲሸፈን ይፈልጋሉን ሲሉ ጠየቋቸው። እናንተ እንደፈለጋችሁ አድርጉት፣ የኔ ምርጫ ግን የወራሪን የእብሪተኛን ሞት ፊት ለፊት ተጋፍጬ ድል አድርጌ መሞት ስለምፈልግ ባትሸፍኑኝ ደስ ይለኛል። ሞቴ አያሳፍረኝም። የምሞተው ለሀገሬ ለታላቅ ህዝብ ነው ሲሉ ምላሽ ሰጡ። ከዚያም ፊታቸውን ወደ ምዕራብ እንዲያዞሩ ተደረገ። 8 ወታደሮች መሳሪያቸውን አነጣጥረው ተኮሱባቸው። ዝናቡ ሲዘንብ ሰማዩ ያግረመርማል። በግድ በጣሊያኖቹ ወደ አካባቢው የተወሰደው ህዝብም በዝምታ በፍርሃት ተውጠው ትዕይንቱን ይመለከቱ ነበረ። ኮማንደሩ ተኩሱ ሲል አዘዘ። 8ቱም ወታደሮች በአቡነ ጴጥሮስ ላይ ተኮሱ። ከአንገታቸው በታች ያለው ሰውነታቸው በጥይት ቢበሳሳም ነፍሳቸው አልወጣችም ነበረ። ኮማንደሩ ሽጉጡን ከክሳዶ በመምዘዝ 3 ጥይት ጭንቅላታቸውን ሲመታቸው ህይወታቸው አለፈች። ይህ አስበን ያሳለፍነው የታላቁ የሃይማኖት አባት የአቡነ ጴጥሮስ ለሀገራቸው ፍቅር ለነጻነታቸው ሲሉ የከፈሉት መስዋዕትነት በኢትዮጵያ ታሪክ ውስጥ ጎልቶ የተጻፈ ታላቅ ገድል ማስታወሻ ነው። እንግዲህ ቀደም ሲል ያቀረብክልን የአቡነ ጴጥሮስን ለኢትዮጵያ የከፈሉትን መስዋዕትነትና ምን ያህል አገራቸውን እንደሚወዱ ያሳዩበትን የተሰዉበትን ሁኔታ ነው። ገዳዮቹ በነገራችን ላይ ሎሬት ጸጋዬ ገብረመድህን ከኢትዮጵያ ምድር የወጡ በባንዳነት ያገለገሉ ሰዎች ናቸው ይላሉ። ገዳዮቹ ጣሊያናውያንም አይደሉም ማለት ነው። እንደዛም ሊሆን ይችላል። ከ8ቱ ውስጥ 3ቱ ሊሆን ይችላል። ኩሪየር ዳሌ ሴራ የተባለ የጣሊያን ጋዜጣ ወኪል የነበረው ጋዜጠኛ ቺኖ ፓጄሊ አቡነ ጴጥሮስ ከተያዙ ጀምሮ እስኪገደሉ ድረስ የነበረውን ሂደት በማስታወሻው አስፍሮ ነበረ እና እዛ ማስታወሻ ላይ ብፁዕ አቡነ ጴጥሮስ ቁመታቸው ረዘም፣ ፊታቸው ዘለግ ያለ፣ መልካቸው ጠይም ያለ አዋቂነታቸውና ትሕትናቸው ከገጽታቸው የሚነበብ ሲሆን በዚያን ጊዜ የለበሱት ልብስ ጥቁር ካባና ቀሚስ ነው፣ ያውም በጭቃ የተበቀለ ይላል። በዚህ ሁኔታ ነበረ ወደ ከችሎት የቀረቡት እና እኚህ ጳጳስ ሐቀኛ ነበሩ። ነገር ግን ከጣሊያን ለጋሲዮን ታዞ የመጣው አስተርጓሚ ኢትዮጵያዊ ነው። ዳኞቹ የሚሉትን ከማስተርጎም በቀር ጳጳሱ የሚናገሩትን ሐቀኛ ንግግር አላስተረጎምም ነበረ። እኔ እንኳን የሰማሁት በአዲስ አበባ 30 ዓመት የኖረው የእቴጌ ሆቴል ኃላፊ የነበረው የግሪክ ዜጋ ማንድራክስ አጠገቤ ተቀምጦ ስለነበረ የተናገሩትን ሁሉ ስለተረጎመልኝ ነው ይላል። እኔ እንደሰማሁት ፍርዱን ለመስማት በብዛት የተሰበሰቡት ጣሊያኖችና ታዞ የወጣው የአዲስ አበባ ሕዝብ ሐቀኛ ንግግራቸውን ቢሰማ ኖሮ ልቡ በሐዘን ይነካ ነበረ ይላል እና ሂደቱ ራሱ
እንዳይታወቅ ተደርጎ ነው የተፈጸመው። ኢትዮጵያዊ ነው የሚያስተረጉመው የጣሊያኖቹን ዳኞች ውሳኔና ምልልስ እንጂ አቡነ ጴጥሮስ ምን እንደተናገሩ እንኳን አያስተረጉም። ህዝብ ዘንድ ንግግራቸው ከተሰማ ምናልባትም ወደ አመጽ ሊሄድ ይችላል፣ ወደ አመጽ ሊሄድ ይችላል፣ ወደ ለቅሶ ሊቀየር ይችላል፣ ወደ ዋይታ ሊቀየር ይችላል። ያ ደግሞ ሊወስዱት ያሰቡትን እርምጃ እንዳይወስዱ ሊያደርጋቸው ይችላል። በዛ መሀል ደግሞ በአዲስ አበባ ዙሪያ ሰፍሯል የሚባለው የባልቻ ጦር አለ፣ የአስፋውሰንና ያበራ ካሳ ጦር አለ። አደጋ ሊያደርሱ ተመካክረው ጨርሰው ነበር። ሰበታ ተፍኪ አካባቢ በደንብ ተዘጋጅተው ነበረ። በቅንጅት አለመጣመር ምክንያት ነው ፌል አድርጎ የፍቅረ ማርያም አባተጫን ብቻ ሙከራ አንድ ባቡር ፎርጎ ገልብጠዋል። ድልድይ በቦምባ ፈንድተው ነበረ። ያ ነገር ወደ ተጠናክሮ ይቀጥላል የሚል ስጋት ነበረባቸው። ያ ማለት እንግዲህ ምን ያህል ኢትዮጵያውያን አይደለም ወታደሮቹ ወይንም አርበኞቹና በየቤተ ክርስቲያናቱ በጾም በጸሎት የሚተጉ አባቶች ጭምር የሀገር ጉዳይ ሲነሳ እንቅልፍ እንደማይተኙ የሚያሳይ ማስረጃ ነው። በኢትዮጵያ ታሪክ ውስጥ ከፍተኛ ታሪክን የቀየረ ትልቅ ስራ ትልቅ ተጋድሎ የፈጸሙ ገድል ያላቸው ታላቅ መንፈሳዊ አባት ናቸው። ሁሉም በአንድነት የሚወዳቸው ወጣቱም ይህንን ታሪካቸውም የበለጠ ማወቅ ማክበርና ስለሳቸው የበለጠ ግንዛቤ እንዲኖረው ይገባል። ኢትዮጵያውያን በየጊዜው ድንበር አቋርጠው ሊገፏቸው የመጡ ወራሪዎችን አሳፍሮ በመመለስ ዓለም አውቆ እየመሰከረው ታሪክ ባለቤት ናቸው። በእብሪት ተወጥሮ የመጣውን የጣሊያንን ጦር አድዋ ላይ ድል መተው መልሰዋል። ይህ ደግሞ ነጮች በጥቁር አይሸነፉም የሚለውን ዘረኛ አመለካከት መስበር የቻለ ነበር። በመላው ዓለም የሚገኙ ጥቁሮችም ድሉን በጋራ ሲዘክሩት ይኖራሉ። ይህ የአድዋ ጦርነት ለመላው ዓለም እኩልነትና ፍትህ አራማጆች ታሪካዊና የኢትዮጵያውያንን ገድል በትልቁ የከተበ ነበር። የኢትዮጵያኒዝም መመስረትና የፓን አፍሪካኒዝም ማቆጥቆጥም መሰረት ሆኗል። ነገር ግን ሽንፈትን ተግመጥምጦ መዋጥ ያቃተው የፋሺስት ጣሊያን አገዛዝ ለዓመታት ቂም አርግዞና ዘረኝነትና መስፋፋትን ታቅፎ አልተቀመጠም። ለሌላ የበቀል መወጫ ዝግጅቱን አጠናከረ። ኢትዮጵያውያን ግን የሀገር ፍቅር ስሜትንና ፍትሃዊነትን ብቻ በመያዝ ጠበቁ። በ1935 እንደ አውሮፓውያን አቆጣጠር በእኛ 1927 ዓ.ም የዓለም መንግስታት ማህበር ፈታኝ ሁኔታ ውስጥ ገባ። የጣሊያኑ ፋሺስት መሪ ቤኔቶ ሙሶሊኒ የጀርመኑ የናዚ መሪ ቅዠት ለዘመናት በአገሩ እያመረቀዘ የሄደውን ቂም መወጫነት ሊጠቀምበት ፈለገ። ሂትለር በመላው ዓለም በወቅቱ ተከስቶ በነበረው ታላቅ የኢኮኖሚ ድቀት ሳቢያ ግዛት የማስፋፋት ፖሊሲውን ተግባራዊ ማድረግ ፈለገ። ሙሶሊኒም ይህንኑ የሂትለርን ፖሊሲ ወደ ተግባር ለመቀየርም አድብቶ ሲጠብቅ የነበረውን በቀልም ለመወጣት አሰበ። በሌላ በኩል ከሁለት ዓመታት ቀድሞ ማለትም በ1925 አካባቢ በስተምስራቅ የሶማሊላንድና ኢትዮጵያ ድንበር አቅራቢያ በኢትዮጵያና በጣሊያን ወታደሮች መካከል በነበረው ግጭት 200 የሚሆኑ ወታደሮቹን አጥቶ ነበር። እናም ለዚህም ውርደቱ ኢትዮጵያን ተጠያቂ ማድረግ ቀለለው። ጣሊያን በአድዋ ጦርነት የገጠማትን ሽንፈት ማካካስ፣ በዓለም አቀፉ የኢኮኖሚ ቀውስ ሳቢያ ስራ አጥ ለሆኑ ዜጎቿ መሬት መስጠትና የማዕድን ሀብት የመጠቀም ስግብግብ ፍላጎቶች ከወልወል ግጭት ውጤት ጋር ተዳምረው ሙሶሊኒ በኢትዮጵያ ላይ ክተት ለማወጅ መነሳሳቱን የታሪክ ድርሳናት ይናገራሉ። ላቆዩልን ዛሬ ይችን መሰል ሀገር የዓለም መንግስታት ማህበር ሊግ ኦፍ ኔሽንስ በወቅቱ አጣብቂኝ ውስጥ የገባበትም ነበር። እናም ማህበሩ የእሱን የወረራ እቅድ የሚቃወም ከሆነ ለቆ እንደሚወጣ ዛተ። ሙሶሊኒ በወቅቱ የለንደን ዴይሊ ሜይል ሪፖርተር ከሙሶሊኒ ጋር ቃለ ምልልስ አድርጎ ነበር። ማህበሩን ለቅቄ እወጣለሁ ማለት ሲል ይጠይቀዋል። የሂትለር መልስ በእብሪት ያበጠ ነበር። ጦርነት ይከተላል ማለት ነው። ይህ ግን የኔ ምርጫ አይደለም፣ የዓለም መንግስታት ማህበር ምርጫ ነው። በጣሊያን ላይ ማዕቀብ ለማድረግ የሚነሳ በሙሉ የህዝቤን የታጠቀ ምላሽ ይወስዳል። ማንም ጣሊያንን ጦርነት በማወጇ ሊከሳት አይችልም ሲል የእብሪት ምላሽ ሰጠ። በዚህም አላበቃም። ኢትዮጵያውያን ጨካኝና አውሬዎች ናቸው።
በባሪያ ንግድም ተሰማርተዋል ሲል ፍርሃቱን አንጸባረቀ። በዚህ ወቅት በዘመናዊ መሳሪያ የተደራጀው የፋሺስቱ ጦር በጣሊያን ተራራማ ቦታዎች የጦር ልምምድ እያደረገ ነበር። ባልሰለጠነችው ሀገር የጣሊያን ክንድ የባሪያ ንግድን ይደፍቃል ሲል ለእንግሊዙ ዴይሊ ሜይል ጋዜጠኛ ጮኸ። ሙሶሊኒ የጥንቷን የሮማን ኢምፓየር ስምና ዝና የመመለስም ሌላ ቅዠት ነበረው። ነገር ግን የኢትዮጵያውያንን ለአገራቸው ቀናይነት ዘንግቶ አለመሰልጠናቸው ነበር በውስጡ የተሞላው። ሰራዊቱንም አስቀድሞ በቅኝ አገዛዝ ወደ ያዛት የኤርትራ ግዛት ለ6 ወራት ሲያጋግዝ ከረመ። ቀጠለናም አዲስ አበባ ሰራዊት ማጓጓዙን ጀመረ። ዓለም ዳር ቆሞ መመልከቱን ገፋበት። አሜሪካ በሕግ አውጪ ምክር ቤቷ አማካኝነት በሌላ አገር ጉዳይ አለመግባት የሚል ሰበብ ርዕስ አድርጋ በቀጣዮቹ 6 ወራት በየትኛውም አገር ግጭት ላለመግባት ወሰነች። አንዳንዶች እንግሊዝ አሜሪካን ለማግባባት ያደረገችው ሙከራ በአሜሪካው ምክር ቤት ውሳኔ ሳቢያ ሳይሳካ ቀረ ይላሉ። ኢትዮጵያውያን በአባልነት የተቀላቀሉበትና ፍትሐዊነትን እንዲያነግስ የሚጠብቁት የዓለም መንግስታት ማህበር አልታደጋቸውም። ይልቅዬ የጣሊያን ኢትዮጵያን በብሪት መውረር ለማህበሩ መፍረስ ከምክንያቶቹ በዋነኝነት ይቀመጣል። ከማህበሩ መፍረስም በተጨማሪ የጣሊያን ወረራ ለሁለተኛው የዓለም ጦርነት ሰበቦች አንዱ ሆነ። ኢትዮጵያውያን ግን ታሪካቸው ቅኝ መገዛት አልነበረም። አረንጓዴ ቢጫና ቀይ ባንዲራው ከቤተ መንግስት ወርዶ በመትኩ የፋሺስቱ ባንዲራ ተሰቀለ። ሚያዝያ 27 1928 ዓ.ም። ኢትዮጵያውያን ታዲያ ታሪካችንን የምናቆሽሽ ህዝቦች አይደለንም። ቀደምት አባቶች የሞቀ ቤታቸውን ተዉ። እናቶች ልጆቻቸውን በጎናቸው ይዘው ተከተሉ። ኑሯቸውንም ለአገራቸው ክብር አሳልፈው በመስጠት በዱር በገደሉ እየተዘዋወሩ ወራሪውን ፋታ ነሱት። ለባዕድ አንገዛም አሉ። ምሁሩ፣ ተማሪው፣ ሰራተኛው፣ ያስተዳደሩ ሰው፣ የቤት እመቤቶች፣ የሃይማኖት አባቶች ከሁሉም ነገር በፊት አገራቸውን አስቀደሙ። በዚህ ወቅት ታዲያ አቡነ ጴጥሮስ ሳይጠቀሱ አይታለፉም። ላቆዩልን ዛሬ ይችን መሰል ሀገር ፍቼ ከተማ ውስጥ ነበር የተወለዱት። በሃይማኖታዊ ትምህርታቸው በተለያዩ የአገሪቱ ክፍሎች ተዘዋውረዋል። በጾም ጸሎት የጸኑ ናቸው። ጣሊያን ኢትዮጵያን በወረረበት ጊዜ ንጉሱ ወደ ማይጨው ሲዘምቱ አብረዋቸው ሄዱ። ከጸሎቱ በተጨማሪ የቆሰሉትን ይንከባከቡ ነበር። በሐምሌ ወር 1928 ዓ.ም አቡነ ጴጥሮስ በጣሊያን ኃይሎች የተፈጸመውን ወረራ፣ ወንጀልና ግድያ በህዝብ ፊት አወገዙ። የጣሊያን ወታደሮች አቡነ ጴጥሮስን ይዘው በቁጥጥር ስር አደረጓቸው። ለፍርድ ከመቅረባቸው በፊትም ከዚህ በፊት ሲያግባቧቸው ወደ እነሱ እንዲያዘነብሉ ስለነበር ለመጨረሻ ጊዜ አሁንም የማግባቢያ ሐሳብ አቀረቡላቸው። የጣሊያንን ወረራ መቃወማቸውን አቁመው አርበኞችን ካወገዙ እንደሚለቋቸው ነገሯቸው። ይህ ለእኚህ ኢትዮጵያዊ የሃይማኖት አባት የሚዋጥላቸው አልነበረም። እንዲህ ሲሉ መለሱ። በእናንተ ጋዝና ማሽን የሚያነቡ የአገሬ ልጆች እንባ ጥያቄያችሁን ለመመለስ ህሊናዬን ይዘዋል። እስከዚህ የከፋ ወንጀላችሁን ሳላወግዝ ዝም ብል እንዴት አድርጌስ ፈጣሪ ፊት እቀርባለሁ? በአጭር የፍርድ ሂደትም አቡነ ጴጥሮስ ላይ ፋሽስቶቹ የሞት ፍርድ በየኑባቸው። በሐምሌ ወር መጨረሻ አካባቢ አደባባይ ወጥተው የአሁኑ አቡነ ጴጥሮስ አደባባይ አካባቢ ለሞት ቀረቡ። በመጨረሻ ንግግራቸውም እንዲህ አሉ። የአገሬ ሰዎች አርበኞች ሽፍታ ናቸው ሲሏችሁ እንዳትቀበሉ። እነሱ ሁላችንንም ከፋሽስቶች ሽብር ለማላቀቅ የሚታገሉ አርበኞች ናቸው። ሽፍታዎቹ እኔና እናንተ ፊት የሚታዩት ወታደሮች ናቸው። ከርቀት መጥተው ሰላማዊዋን ኢትዮጵያን ወረው የያዙት ፋሽስቶች ናቸው። እግዚአብሔር ለኢትዮጵያ በፋሽስቶቹ እንዳትንበረከክ ጽናትና ጥንካሬውን ይስጣት። የኢትዮጵያ ምድር መቼም ቢሆን የወራሪ ሰራዊትን መመሪያ አይቀበልም። በኢትዮጵያ ምድር ይህንን ወረራ የሚደግፍን አውግዣለሁ። ካፍታ በኋላም አቡነ ጴጥሮስ ወንበር ላይ እንዲቀመጡ ከተደረገ በኋላ በጣሊያን ወታደሮች በብዙ ጥይት ተመተው በግፍ ተገደሉ። የእሳቸው መስዋዕትነት ቀድሞም ለአገሩ ቀናይ የሆነውን ኢትዮጵያዊ በበለጠ ወኔና ቆራጥነት ወደ ትግሉ ቀላቀለው። በ1933 ዓ.ም በእነዚህ ጀግኖች ትግል ቤተ መንግሥት ተሰቅሎ የነበረው የፋሽስት ባንዲራ ወርዶ በምትኩ የኢትዮጵያው አረንጓዴ ቢጫ ቀይ ባንዲራ ተውለበለበ። ኢትዮጵያውያንና ኢትዮጵያዊነት እንዲህ ነው። እስከ አፍንጫው የታጠቀ ሰልጥኛለሁ፣ በዓለም መድረክ ላይ ወሳኝ ነኝ የሚልን ኃይል አሳፍሮ የመመለስ አኩሪ ገድላለን። ሰቆቃወ ጴጥሮስ። አዬ
ምን ነው መብርሃን ኢትዮጵያን ጨከንሽባት? ምን ነው ቀኝሽን ረሳሻት? እስከ መቼ ድረስ እንዲህ መቀነትሽን ታጠብቂባት? ልቦሻሽን ታዞሪባት? ፈተናዋን ሰቀቀኗን ጣሯን ይበቃል ሳትያት አላንቺ እኮ ማንም የላት። አውሮፓ እንደሁ ትናጋዋን በፋሽስታዊ ነቀርሳ ታርሳ ተምሳ በስብሳ ሂትለራዊ እባጭ ጫንቃዋን እንደ ኮረብታ ተጭኗት ቀና ብላ እውነት እንዳታይ አንገቷን ቁልቁል ጠምዝዟት ነፍሷን ድጦ ያስበረከካት ስልጡን ብኩን መጻጉዕ ናት። እና ፈርቼ እንዳልባክን ሲርቀኝ ያህልሽ ውጋጋን አንቺ ካጠገቤ አትራቂ በርታ በይኝም መብርሃን ቃል ኪዳኔን እንዳልረሳት እንዳልዘነጋት ኢትዮጵያን አዎን ብቻዬን ነኝ ፈራሁ እሸሸግበት ጥግ አጣሁ ምጽናበት ልብ አጣሁ ማማ ኢትዮጵያን መንፈሴ ተፈትቶ እንዳይከዳት ሰጋሁ። ያቺን የልጅነት ምስራች የሕፃንነት ብስራት የሳቅ የፍንደቃ ዘመን የምኞት የተስፋ ብጻት ያቺን የልጅነት እናት አዛኝቱ እንዴት ብለሽ ጥርሶችሽን ትነክሽባት? ባክሽ መብርሃን ይብቃሽ ባክሽ ምስለ ፍቁር ወልዳ ጽናት ስጭኝ እንድካፈል የእናቴን የኢትዮጵያን ፍዳ ከነከሳት መርዝ እንድቀምስ ከነደደችበት እቶን የእሷን ሞት እኔ እንድሞታት ገላዋ ገላዬ እንዲሆን ትንፋሽሽን እፍ በይብኝ ጽናትሽን እፍ በይብኝ ወይም ይችን የሞት ጽዋ ጥላዋ ነፍሴን ካፈናት እንዳልጠጣት አሳልፊያት መራራ ክንፏን ገንጥለሽ ቀጠሮ ቃሏን ግደፊያት። አለዚያም ጽናትሽን ስጭኝ ልጠጣው ኪዳነ ውሉን የኔ ፈቃድ እምነትሽ ነው ያንቺ ፈቃድ ብቻ ይሆን። ፍርሃት ቢያረብብብኝም አንቺ ካልሽኝ አልሰጋም ኩርትም ብዬ የችልበት ይሸሸግበት አይጠፋም። የግማደ መስቀሌን ጉጥ እታገስበት አላጣም። አዎን ብቻዬን ነኝ ፈራሁ ሸሸግበት ጥግ አጣሁ ምጽናበት ልብ አጣሁ።